ማን ያንቺ አባት? አርጁን። አሁን ቤቱ ሰላም ነው? ቆይ አባቴ ሲታሰል አንተ ሰላም ነው የምትሰጠው? አርጁን ቆይ እንደዚህ ያሰብክ ነው እወድሻለሁ የምትለኝ? አይ እሱ ሲኖር እኮ በጣም ስለምጨነቅ ነው። እሺ በቃ የፈለግሽውን ነገር ጠይቂኝ። እሺ ካክስቴ ከመድኃኒት ጋር ተገናኝታችሁ ታውቃላችሁ? አዎ እንገናኛለን። ቆይ እንዴት? መቼ? ለምን? ይሄ ካንቺ ብደብቅ ክሪሽና ይልብኝ እንሳን የሆነ ቀን መርዝ ግዛልኝ ብላኝ ነበር። እና ገዛህላት? አዎ ይቢ ግን ሁኔታዋ ስላላማረኝ መርዝ የሚመስል ፌክ መርዝ ገዝቼ ሰጠኋት። የምርህን? ክሪሽና ወይኔ ፈጣሪ ያርጁን በጣም የማመሰግነው። አንተ እኮ ነው ያዳንከን። ወይኔ አምላኬ። የሆነ ቦታ አውቃለሁ ልበል? እንዴት ነሽ የኔ ፍቅር? የኔ ፍቅር? አይ አርጁን ተረጋጋ። ቆይ ተረጋጋ። አርጁን ማለት አንተ ነህ? የኔ ፍቅር ነው ያልካት? ቆይ ተረጋጋ አርጁን ተረጋጋ። አዎ አርጁን ያው ለምዶብኝ ነው። ውስጤ ፍቅር ስላለ ሰውን ሁሉ የኔ ፍቅር እላለሁ። ለዛ ነው። ቆይ ለምን ሳትደውልልኝ መጣክ? ይቅርታ የኔ ፍቅር። አንተ እየሰማኩ ደገምከው? ለምዶብኛል አልኩ አርጁን የኔ ፍቅር። የኔ ፍቅር አትበለኝ። ሲመስለኝ በጣም ቢዚ ነሽ። በቃ በኋላ እንገናኛለን። አዎ ቢዚ ነኝ። በጣም ይቅርታ። እሺ በቅርብ ነው የመጣን። የሆነው ሆኖ እዚህ ያለው ዘበኛ እንዴት ነው? ማን? ገዜን ነው? ጥሩ። እንደው ግን ሙትቻ ነገር ነው። አንዳንድ ጊዜ ሌባ ሲመጣ ተኝቶ ሲያንኮራፋ ነው የማየው። እውነትህን ነው። ገዜ እንቅልፍ ይወዳል። አንቺ ግን በጣም ቆንጆ ነሽ። ስምሽ ማን? ለዛ እባላለሁ። ያንተስ? የኔን እንኳን ቀስ ብዬ ስንላመድ እነግርሻለሁ። እዚህ ያለው ዘበኛ ግን እንዴት ነው ጸባዩ? አመሩ? ገዜማ እኮ ጥሩ ሰው ነበር፣ ግን ምን ያደርጋል ማታ ካልመጣው እያለ ያስቸግረኛል። እንደው ለትዳር የሚሆን አይነት ሰው አይመስለኝም። ሴት አተራማሽ፣ ሴት አውል ነገር ነው። ደግሞ በዛ ላይ አጭር ነው። እኔ ደግሞ ጥሎብኝ አጭር አልወድም። አያቴ አጭር እንዳላገባ ቃል አስገብታኛለች። ደግሞ አጭር አግብቼ አጭር በወልድ ዘር ማበላሻት። የአያቴ እርግማን ገሃነም ነው የሚጥለኝ። ዋ አቺ ጋስ ምን ነው ተሽንታሪልኝ? ጋስ እዚህ ሰው አልነበረም እንዴ? ጋስ የምን ሰው? ማን ነው? እኔ ልሙት? ዳጣዬ ወንድምሽ ማለቴ ቤቢ። ቤቢ ምን ሆነ? አረ ምንም አልሆነ። ምን መሰለሽ ዳጣዬ፣ ወንድምሽ ቤቢ ወንድምሽ። እንዴ ሰላምዬ ምን ሆነሽ ነው? ለምን አትናገሪኝ? በቃ ቤቢ ከጋሼ ነው የወለድኩት። የጋሼ ልጅ ነው። ሰላም ጤና ይስጥልን። ውድና የተከበራችሁ የመሲ ቤተሰቦች እንዲሁም የዳጣ ድራማ ተከታታዮች ሰላማችሁ ይብዛ። ይህን ቪዲዮ ላይክ እና ሼር ሰብስክራይብ ያደረጋችሁ ጀምሮ ሄቢና ዳጣ ስለ ስልክ ቁጥሩ አዲስ መረጃ አግኝተዋል። ስልክ ቁጥሩም የተመዘገበው በአርጁን ስም ነው። የአርጁን ስልክ ቁጥር ነው። እናም ለናታን አዲስ ነገር አግኝተናል፣ አባዬ ነፃ ይወጣል እያሉ ይነግሩታል። ምንድን ነው ንገሩኝ ሲላቸው እንደዚህ ነው። ከዛ አርጁንን ብላ ትጠራውና አርጁኖዬ ደግሞ የወቃ ትወደኛለች ትፈልገኛለች ብሎ ቤት ድረስ እየበረረ ይመጣል። በእርግጥ እሱም የሚያውቀው ነገር የለም እና ቤት አምጥታ ስልኳን ክፍት አድርጋ
ያው ሪከርድ የሚለውን ለመስማት ሪከርድ ትከፍትና መኝታ ቤቷ ይዘው ገብታ እንዳለ ታወራዋለች። እኔ የምልህ አርጁን እንዳገባ ትፈልጋለህ? እንደወድህ ትፈልጋለህ? እንደፈቅረህ ትፈልጋለህ ስትለው ኤቢ የዘወትር ምኞቴ እኮ ነው። እኔ እኮ ከአንቺ ውጭ ሴት የሚባል አይታየኝም። የሁልጊዜ ምኞቴና ፍላጎቴ ነው ይላታል። እሺ እንግዲያውስ አንድ ነገር አግዘኝ ኤቢ፣ ለጥቅም ነው እንዴ ዛሬ የሚጠራሽኝ? እንደስከ ዛሬው? አይ አይደለም አርጁን፣ አባቴ ታስሯል ትለዋለች። የአንቺ አባት ታሰሩ? አሁን ቤቱ ሰላም ነው አለ። ከዛ በኋላ የኔ አባት ስለታሰረ ነው እንደዚህ የምትል ስትለው አይ አይደለም እኮ ኤቢዬ ይላታል። ከዛም ታስለፈልፈዋለች። እኔ የምልህ አርጁን አክስቴን ታውቃታለህ እንዴ? አዎ መድኃኒትን አዎ አውቃታለሁ ይላታል። እና አክስቴ ጋር ሰሞኑን ተገናኝታችሁ ታውቃላችሁ? አዎ ከ4 ቀን በፊት ተገናኝተን ነበር ይላታል። እሺ ምንድን ነው ያወራችሁ? እውነት ለመናገር ኤቢ አንቺን መዋሸት አልፈልግም አልችልም። አክስትሽ መርዝ ግዛልኝ ብላ መርዝ ገዝቼ ሰጥቻታለሁ። ምን አርጁን? አዎ ግን ተጠራጥሬያት ስለነበር ግን መርዝ የሚመስል ፌክ ነው የሰጠዋት ሲላት በጣም ተደነግጣለች። እጅግ በጣም አስመሰግናለሁ አርጁን፣ አንተና እኮ ያዳንከን ምናምን ብላ እቅፍ አድርጋ ትስመዋለች። አርጁን ራሱን መቆጣጠር ያቅተዋል። ምክንያቱም በቃ ትወደኛለች ኤቢ ብሎ ከዛም ሁሉንም ነገር ዝርግፍግፍ አድርጎ ይነግራታል። ስለ ስልክ ቁጥሩም ስለ ሁሉም ነገር። ከዛም ለናታን መታ አልነገረቻቸውም። ወዲያው የኤቢ ፍቅረኛ ይመጣና ኤቢዬ የኔ ፍቅር እንዴት ነሽ? ደህና ነሽ ሲላት የኔ ፍቅር ነው ያልከው? የት ነው ቆይ የማውቅህ ብሎ አርጁንም በጣም ይናደዳል። ከዛ በኋላ አይ አርጁን አይ ለምዶብኝ እኮ ነው። ደህና ነሽ ኤቢ የኔ ፍቅር? ኧረ ደገመው ሲል ይደነግጣል። በጣም ነው የደነገጠው። ምክንያቱም አርጁን ኤቢን ማንም ሰው እንዲነካበትና ማንም ሰው እንዲወድበት አይፈልግም። ሌላ ጦርነት ግን ደግሞ የሆነ ቦታም የሚያውቀው ይመስለኛል። እናም የሆነ ቦታ ስለሚያውቀው ያንን ነገር ስለማይፈልግ አርጁን በጭራሽ እንትን ማለት አልፈለገም። መደባደብ ምንም አልፈልግም፣ የሆነ ቦታ ግን አውቀዋለሁ ብሎት ብቻ ነው የወጣ። ኤቢ የኔ ፍቅር ሳልደውል መጣሁ ሲላት ለምን እንዴት ሳትደውል መጣ? በቃ ቢዚ ነሽ መሰል በኋላ እንገናኛለን ይላታል። አዎ ቢዚ ነኝ ትለዋለች። ለእናቷም ሄዳም እማዬ ታያለሽ አባዬን አስፈተዋለሁ፣ ግን እማዬ አንቺ ግን እኔ በእህትሽ ነው ወይስ በአባዬ ነው መታሰር ነው ያዘንሽ? ትላት። የታሰረም ይፈታል፣ የታመመም ይድናል፣ የጠፋ ግን የት ተብሎ ይገኛል ስትላት እማዬ እመኚኝ መድኃኒት አልሞተችም፣ መድኃኒት አልጠፋችም፣ ሆን ብላ ነው የተደበቀችው ትላታለች። እስኪ እንዳፍሽ አድርገው እህቴ ብቻ ምንም አትሁን ብላ ያው ራሷን እንትን ትላለች። እሷ የፈለገችው ደረጃ ይፈታል፣ ግን እሷ እንድትሞት አትፈልግም እህቴ ብላ ነው። እናም አታስቢም እማዬ ተነሽ አሁን እራት ልጋብዝ ስትላት በጭራሽ ይሄ አይሆንም፣ እንዴት ነው ደረጀ ታስሮ ነው እኔ እራት ልበላ የምወጣው? አንቺ ምን ማለት ነው ምናምን ትላታለች። የገዜ ጸበኛ አሁንም ድረስ አልፋታው ብሏል። ገዜና አቻ አሁንም ድረስ እየተደባደቡ ነው። እህቴን አስረግዘህ አግባት ስትባል በፍጹም አሻፈረኝ ብለህ ትተሃት የመጣኸዋን የእህቴን ማቃል እህቴንማ እንባዋን አብስላታለሁ እያለ እየዛተበት ይደባደባሉ። እንደ ያንን ሽውጥ ያንን ክላሽ ግዛልኝ እያለም ገዜም ናታንን እጅግ በጣም ያስቸግረዋል። ናታንም እንዴ ገዜ ምን አህል ይሄ ያቻ የሚባለው ሰውዬ ቆይ ለእኔ ብቻ ነው እንደ የሚታየኝ ለእናንተ አይታያችሁም? አይ እኛ ማንንም አላየንም፣ ምንድን ነው የምታወራው? በል እሺ እንቅልፍህን ተኛ ምናምን እያለ እሱም ይመክረዋል። አቻ የዋዛ አይደለም፣ የዋዛም አይደለም። አቻ በፍጹም
ገዜን አይለቅም። ምክንያቱም እህቴን እንደዚህ አድርጓታል እያለ እየዛተበት ነው። እነመቻም አሁን ላይ ለዛን አግኝቷት ለዛን እየጠራት እያዋራት ነው ያለው። ለዛም ተመችቷታል። በጣም ቆንጅዬ ነሽ አንቺ ግን ምናምን ይላታል። ይሄ ዘበኛችሁ ግን የሞተ ነገር ነው ምናምን ሲላት፣ አዎ ገዚ እኮ እንቅልፍ ይወዳል በጣም ትለዋለች። እና እኔ የምልሽ የዘበኛችሁ እንዴት ነው ሲላት፣ ገዛ ያው ማታ ማታ እየመጣ ያስቸግረኛል ገዜማ ትላለች። ማታ ማታ እየመጣ ያስቸግረኛል ዝም ብሎ ትላለች። እኔ ደግሞ አልፈልግም። በቃ እየቀበጣጠረች ብቻዋን፣ ሰውየው ካጠገቧ የለም። እሷ ግን እየቀበጣጠረች ምን እያለች ከዛ ለእንትና ይደርስልባታል። እንዲች ብቻዋን ነው እንዲ ማውራት ጀመርሽ እንዲ ብሎ ገዜም እጅግ በጣም ይገርማል። በስከ መጨረሻ ሰላም ለልጇ ዳጣን እውነቱን ተነግራታለች። ቤቢ የደረጀ ልጅ ነው የጋሼ ልጅ ነው ብላ ተነግራታለች። በዳጣ የምትይዘው የምትጨብጠው ነው የጠፋት። ያው መጀመሪያ ላይ እየመከረቻት ነበር፣ አትምጪ ፍርድ ቤት እመጣለሁ ስትል፣ ሰላም በፍጹም አትመጭም እማዬ፣ እንዴት ነው የምታስቢው? እማዬ አታሳዝንሽም? አባዬ አያሳዝንሽም? እባክሽ እማዬ በጣም ጥሩ ሰው ናት፣ እባክሽ አይገባትም ለሷ ምናምን እያለች ያው እየመከረቻት ምናምን ነበር። ነገር ግን ሰላም በፍጹም መስሚዋ ሁሉ ጥጥ ነው። ምክንያቱም አንደኛ ደረጃም ተወደዋለች ይመስለኛል። ህይወቴም ተበላሽታ ብላ ነው የምታስበው። ያው አላገባ ምን አልል ብላ ነው የምታስበው። ሁለተኛ ነገር ደግሞ ልጆችን ሜዳ ላይ መጣል አልፈልግም ብላ ቆርጣ ተነስታለች ማለት ነው። ከዛም ስለ ቤቢ ስትነግራት ሰላም በጣም ነው የደነገጠችው። ዳጣ እጅግ በጣም ደንግጣለች። እናቴም አይደለሽም ልትላትም ትችላለች። ውድና የተከበራችሁ የቻናላችን ቤተሰቦች ይህን ቻናል ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ሆኖ ቀጣይ እንዲደርሳችሁ የደወል ምልክቷን አብሯት